አመለካከታችሁን ከስር መሰረቱ ሊቀየር የሚችል አንድ ከባድ ነገር ግን እጅግ አስፈላጊ የሆነ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ በእናንተ የዕለት ተዕለት ኑሮ ውስጥ ትልቁ ስኬት ምንድን ነው ብላችሁ ታስባላችሁ? አብዛኞቻችን ስኬትን የምንለካው በምናያቸውና በምንነካቸው ትልቅ ፎቅ መገንባት፣ የቅርብ ጊዜ ሞዴል የሆነ መኪና መንዳት፣ በማህበራዊ ሚዲያ ላይ በሚሊዮን የሚቆጠሩ ተከታዮችን ማፍራት፣ ወይስ የባንክ ሂሳባችንን በአስገራሚ አሃዞች መሙላት? ዘመናዊው ዓለም እነዚህ ነገሮች ካሉን ስኬታማ እንደሆንን፣ ከሌሉን ደግሞ ምንም ዋጋ እንደሌለን አድርጎ ስሎብናል። ነገር ግን እውነታውን በእርጋታ ቆመን እንነጋገር። በዙሪያችን ያሉት በስልጣንና በሀብት ማማ ላይ ያሉት ሰዎችን በሚገባ ተመልከቱ። ታላቅ ሀብት ያላቸው ነገር ግን በትንሽ የህይወት ፈተና ሰላማቸውን የሚያጡ፣ ማታ እንቅልፍ በሰላም ለመተኛት በመድኃኒት የሚታገዙ፣ በስልጣን ላይ ሆነው ነገር ግን በውስጣቸው በፍርሃት በጥርጣሬና በጭንቀት የሚማቅቁ ስንት ሰዎች አሉ። ያከማቹትን ሀብት በውጥረትና በልብ ህመም ምክንያት ሆስፒታል አልጋ ላይ ሆነው የሚያዩ ሰዎች ቁጥር ቀላል አይደለም። ታዲያ ያ ስኬት ይባላል? በፍጹም አይባልም። እውነተኛ ስኬት ውጫዊ ሀብት ማፍራት ብቻ ሳይሆን በማንኛውም የህይወት ማዕበል ውስጥ የማይናወጥ የአእምሮ ሰላም፣ ፈጽሞ የማይሰበር ጥንካሬና ራስን ሙሉ በሙሉ የመግዛት ብቃት መኖር ነው። ገንዘብ ሊመጣና ሊሄድ ይችላል። ጤና ሊታወክ ይችላል። ሰዎች ሊክዱን ይችላሉ። ነገር ግን ውስጣዊ ማንነታችን ጠንካራ ከሆነ ዓለም ምንም አይነት ፈተና ብታመጣብን ጸንተን እንቆማለን። እንኳን ወደ ሌዮ ቼንጅ በሰላም መጣችሁልኝ። ዛሬ ይዤላችሁ የመጣው ታላቅ ርዕስ ስቶይሲዝም ስለሚባለው የጥንት ጥበብ ነው። ይህ ፍልስፍና የተፈጠረው ከ2000 ዓመታት በፊት በጥንታዊት ግሪክና ሮም ቢሆንም ዛሬ በውጥረትና በውድድር ለተሞላው ትውልድ ከመቼውም ጊዜ በላይ እጅግ አስፈልጎናል። ለምን? ምክንያቱም እንደነ ማርከስ ኦሬሊየስ ያሉ ታላላቅ የሮም ነገስታት፣ እንደነ ሴኔካ ያሉ እጅግ ባለሀብቶችና አማካሪዎች እንዲሁም እንደነ ኢፒክቴተስ ያሉ ባሪያዎች ይህንን ጥበብ በመተግበር በታሪካቸው ታላቅ የሚባለውን ስኬት፣ ነፃነትና የአእምሮ ሰላም አግኝተዋል። ዛሬ የምንነጋገረው እናንተም በማንኛውም የህይወት ሁኔታ ውስጥ ስኬታማ፣ ብርቱና እውነተኛ ባለጸጋ የምትሆኑባቸውን 7 ድንቅ የስቶይክ ልማዶች ነው። ዛሬ የምንማረው ጥበብ ትላንትና የነበራችሁን ማንነት ገድሎ አዲስ ጽኑና የማይበገር ማንነት እንድትላበሱ ያደርጋችኋል። ሕይወታችሁንና አመለካከታችሁን ከስር መሰረቱ ለመቀየር ዝግጁ ከሆናችሁ እስትንፋሳችሁን ሰብስቡና ይህንን 20 ደቂቃ ለራሳችሁ ስጡ። እስከ መጨረሻው አብራችሁን ቆዩ። ወደ 7ቱ ጥልቅ የስቶይክ ልማዶች ከመግባታችን በፊት እውነተኛ ስኬትና ነፃነት ምን ማለት እንደሆነ በተግባር ያሳየንን የአንድ ታላቅ የስቶይክ ፈላስፋ ታሪክ ላካፍላችሁ። ይህ ታሪክ አብዛኞቻችን ስለምንሰጠው ምክንያት ኤክስኪውዝ ደግመን እንድናስብ የሚያደርግ ነው። የዚህ ሰው ስም ኢፒክቴተስ ይባላል። የኢፒክቴተስ ታሪክ የሚጀምረው እንደ ዛሬዎቹ የስኬት ታሪኮች በጥልቅ ትምህርት ቤት፣ በተመቻቸ የኑሮ ሁኔታ ወይም በሀብታም ቤተሰብ ውስጥ አይደለም። ኢፒክቴተስ የተወለደው ባሪያ ሆኖ ነው። የራሱ የሚለው ምንም ነገር አልነበረውም። ሕይወቱ፣ ጊዜውና ጉልበቱ በሙሉ በሌላ ሰው ቁጥጥር ስር ነበር። በወቅቱ በነበረው ኢፓፍሮዲተስ በሚባል እጅግ ጨካኝ ጌታ ስር ይኖር ነበር። አንድ ቀን ይህ ጨካኝ ጌታው በንዴት ተሞልቶ የኢፒክቴተስን እግር እያጣመመ ሲያሰቃየው ኢፒክቴተስ ምንም አይነት ድንጋጤ፣ ጩኸት ወይም ምሬት ሳይታይበት እጅግ በሚገርም የእርጋታ መንፈስ ጌታዬ ሆይ እባክህ እንዲህ አታደርገው፣ እግሬ እኮ ሊሰበር ይችላል አለው። ጨካኙ ጌታው ግን ማቆም አልፈለገም። በበለጠ ኃይል እግሩን አጣመመውና በመጨረሻም እግሩ ድምፅ አሰምቶ ተሰበረ። በዚህ ጊዜ ማንኛውም የሰው ልጅ በህመም ሲጮህና ሲያለቅስ ማየት የተለመደ ነው። ኢፒክቴተስ ግን አሁንም አልጮኸም፣ አላማረረም፣ አልተሳደበም። ይልቁንም ጌታውን ቀና ብሎ እያየ አልኩህ እኮ እግሬ ይሰበራል ብዬ አልነበር በማለት ፈገግ አለ። አስገራሚው ነገር የዚህ ሰው የአእምሮ ጥንካሬ ነው። ኢፒክቴተስ ከዚያች ቀን ጀምሮ በሕይወቱ ሙሉ እግሩን እየጎተተ የሚሄድ አካለ ስንኩል ሆኖ ኖሯል። ነገር ግን እሱ ከጌታው ከነገስታቱና ከሀብታሞቹ በላይ ነፃ፣ ደስተኛና ስኬታማ ሰው ነበር። ሰዎች በመገረም እንዴት ባሪያ ሆነ እግር ተሰብሮ ምንም አይነት መብት ሳይኖር እንዲህ ያለ ጥልቅ ሰላምና ደስታ ይኖርሃል ብለው ሲጠይቁት እሱ የሚሰጠው ምላሽ የታሪክን ገጽታ የቀየረ ነበር። ጌታዬ የኔን አካል ሊያስረው ይችላል፣ አእምሮዬን ግን ፈጽሞ ማሰር አይችልም። እግሬ ሊሰበር ይችላል፣ የኔ ውስጣዊ ምርጫና አመለካከቴ ግን በማንም ሊሰበር አይችልም። የኔ ደስታ ያለው ከውጪ በሚመጣው ነገር ላይ ሳይሆን እኔ በምሰጠው ምላሽ ላይ ነው ይል ነበር።
ኤፒክቴተስ በኋላ ከባርነት ነፃ ወጥቶ የራሱን ፍልስፍና ማስተማር ሲጀምር ከሮም ታላላቅ ባለስልጣን ምሁራንና ነገስታት እንኳን ሳይቀሩ የሱን የህይወት ጥበብ ለመማር እግሩ ስር ይቀመጡ ነበር። ባሪያ የነበረ ሰው የነገስታት መምህር ሆነ። ወዳጆቼ ከኤፒክቴተስ ታሪክ የምንማረው ትልቅና መራራ እውነት አለ። ስኬትና ሰላም ማለት በዙሪያችን ያሉ ሁኔታዎች መስተካከል ማለት አይደለም። ሀገር ሰላም ስለሆነ፣ ኪሳችሁ ስለሞላ ወይም ሰዎች ስለወደዳችሁ ብቻ ደስተኛ አትሆኑም። እውነተኛ ስኬት ያለው እናንተ ለህይወት ፈተናዎች በምትሰጡት ምላሽና በአእምሯችሁ ጥንካሬ ላይ ነው። ዛሬ እኛም እንደ ኤፒክቴተስ በማንኛውም ችግር፣ ውድቀት፣ ክህደትና ጭንቀት ውስጥ ሆነን ታላቅ ስኬት ላይ መድረስ እንችላለን። ይህንን ለማድረግ ደግሞ ዛሬውኑ የህይወት መመሪያ ልታደርጓቸው የሚገቡ 7 ድንቅ የስቶይክ ልማዶችና እነሱን ወደ ተግባር እንዴት እንደምንቀይራቸው በዚህ ቪዲዮ በጥልቀት ነግራችኋለሁ። በተለይ 6ኛውና 7ኛው የስቶይክ ልምዶች በጣም አስፈላጊና ዛሬውኑ በህይወታችሁ ልትተገብሯቸው የሚገቡ ድንቅ ልማዶች ናቸው። ቪዲዮውን እስከ መጨረሻው ተከታትላችሁ አሁኑኑ ህይወታችሁን መቀየር መጀመር ይኖርባችኋል። ለስኬት የሚያበቁ 7 የስቶይክ ልማዶችና ማድረግ ያለብን እርምጃዎች። አንደኛውና የስቶይሲዝም ዋነኛ መሰረት የሆነው ልማድ በመቆጣጠር ላይ ማተኮር፣ ዳይኮቶሚ ኦፍ ኮንትሮል ነው። በስቶይክ ፍልስፍና ውስጥ የመቆጣጠር ክፍፍል የሚባል እጅግ ጥልቅ የሆነ መመሪያ አለ። ኤፒክቴተስ እንደሚያስተምረው በዚች ዓለም ላይ ያሉ ማንኛውም ነገሮች በሁለት ይከፈላሉ። አንደኛው እኛ ሙሉ በሙሉ ልንቆጣጠራቸው የምንችላቸው ነገሮች ሲሆኑ፣ ሁለተኛው ደግሞ ከኛ ቁጥጥር ውጭ የሆኑ ነገሮች ናቸው። በእኛ ቁጥጥር ስር ያሉ ነገሮች የምንላቸው የራሳችን አስተሳሰብ፣ ለነገሮች የምንሰጠው ትርጉም፣ ስሜታችን፣ የምናደርገው ምርጫና የዕለት ተዕለት ተግባራችን ነው። በሌላ በኩል ደግሞ በእኛ ቁጥጥር ስር የሌሉ ነገሮች አሉ። እነዚህም የሌሎች ሰዎች አስተያየት፣ የአየሩ ሁኔታ፣ የኢኮኖሚ መዋዠቅ፣ ያለፈው ታሪካችን፣ በሽታና የወደፊቱ ውጤት ናቸው። አብዛኞቻችን በህይወታችን ስኬታማ የማንሆነው በውጥረት የምናልቀውና ሰላም የምናጣው መቆጣጠር በማንችለው ውጫዊ ነገር ላይ ኃይላችንን፣ ስሜታችንና ጊዜያችንን ስለምናባክነው ነው። ሰዎችን ለመቀየር እንሞክራለን። ያለፈውን ስህተት እያሰብን እንብከነከናለን። ገና ያልመጣውን ነገን እያሰብን ዛሬን እናበላሻለን። ታዲያ ይህንን ጥልቅና የህይወትን ነፃ የሚያወጣ ፍልስፍና ከጥንታዊ መጽሐፍት አውጥተን ዛሬ በምንኖረው የዕለት ተዕለት ውጣ ውረድ፣ በሥራ ቦታዎችና በቤታችን ውስጥ በተግባር እንዴት ልንተገብረው እንችላለን? ውድ ተመልካቾቼ፣ ማወቅ ብቻውን በቂ አይደለም። ተግባር ነው ህይወትን የሚቀይረው። ስለዚህ ከዛሬ ጀምሮ ልንወስደው የሚገባን የአእምሮ ልምምድ እንዲህ የሚል ነው። ከዛሬ ጀምሮ በህይወታችሁ ውስጥ ጭንቀት፣ ንዴት ወይም ፍርሃት ሲሰማችሁ ወዲያውኑ ቆም በሉና ጥልቅ ትንፋሽ ውሰዱ። ከዚያም ራሳችሁን አንድ ቀላል ግን እጅግ ኃይለኛ ጥያቄ ጠይቁት። ይህ አሁን ሰላሜን ያሳጣኝ ነገር እኔ በእርግጥ ልቆጣጠረው የምችለው ጉዳይ ነው ወይስ አይደለም ብላችሁ ራሳችሁን ጠይቁ። ለምሳሌ ጠዋት ወደ ስራ ስትሄዱ ከባድ የትራፊክ መጨናነቅ ቢያጋጥማችሁ ትራፊኩን መፍታት ከእናንተ አቅም በላይ ነው። መኪና ውስጥ ሆናችሁ መበሳጨት፣ መቆጣትና ቀናችሁን ማበላሸት እናንተን እንጂ ትራፊኩን አይቀይረውም። በእናንተ ቁጥጥር ስር ያለው ነገር በዚያ ሰዓት አእምሯችሁን የሚያሳድግ ፖድካስት ማዳመጥ፣ መጽሐፍ ማንበብ ወይም በቀላሉ መረጋጋትን መምረጥ ነው። በስራ ቦታችሁ አንድ ሰው መጥፎ አስተያየት ቢሰጣችሁ የእሱን አፍ መዝጋት አትችሉም። ነገር ግን ለዚህ አስተያየት የምትሰጡትን ምላሽና ስራችሁን በጥራት መስራታችሁን መቀጠል ትችላላችሁ። ከዛሬ ጀምሮ አቅማችሁን፣ ጉልበታችሁና ትኩረታችሁን ሙሉ በሙሉ እናንተ ልታስተካክሉት በምትችሉት ተግባራት ላይ ብቻ አውሉት። ውጫዊ ነገሮችን እንደመጡ በጸጋ ተቀበሉ። ውስጣዊ ማንነታችሁን ግን በብረት አጥር እጠሩት። ያኔ እውነተኛ ነፃነትን ታገኛላችሁ። ይህ በተለይ ብዙዎቻችን ትኩረት አድርገን ልናስበው የሚገባው ትልቁ የሆነ የስቶይክ ልማድ ነው። መቆጣጠርና መቆጣጠር የማትችሉትን ነገር በዝርዝር መለየት ነው። እኛ ልንቆጣጠሩ የምንችላቸው ነገሮች ምንድናቸው? ልንቆጣጠራቸው የማንችላቸው ነገሮች ደግሞ ምንድናቸው ብለን ለሁለት ለይተን ማየት ያስፈልገናል። ስለዚህ ራሳችንን፣ አይምሯችንን፣ ስራችንን ለማሻሻል ብዙ ነገርን ስኬታማ ለማድረግ በህይወታችን እኛ ትኩረት ማድረግ ያለብን መቆጣጠር በምንችላቸው ነገሮች ብቻ ነው። መቆጣጠር የምትችሉት ነገር ምንድን ነው? አስተሳሰባችሁን፣ ተግባራችሁን መቆጣጠር ትችላላችሁ። ከዛ ውጭ ግን ያለውን የሰውን አስተያየት፣ የአካባቢውን ሁኔታ፣ የአየሩን ንብረት፣ የሀገራችሁን ፖለቲካ ከእናንተ ቁጥጥር ውጭ ነው። ምንም ልታደርጉት አትችሉም። ወደዳችሁም ጠላችሁም ከእናንተ ቁጥጥር ውጭ ነው። ስለዚህ
ሙሉ ትኩረት ማድረግ ያለብን እኛ በምንቆጣጠረው ነገር ላይ መሆን አለበት። አስተሳሰቤን ከተቆጣጠርኩ፣ ምሰራውን ተግባሮችን ከተቆጣጠርኩ፣ እማየውና የምመለከተውን ነገር ከተቆጣጠርኩ አእምሮዬን እኔን የሚጠቅምና የሚያሻሽለኝ ህይወቴን የሚለውጥልኝ ነገር ላይ ማተኮር እችላለሁ ማለት ነው። ስለዚህ እናንተም ቆም በሉና በህይወታችሁ ልትቆጣጠሯቸው የምትችላችሁ ነገሮች ላይ ብቻ ካሁኑ ትኩረት ማድረግ መጀመር ይኖርባችኋል ማለት ነው። ሁለተኛው አስገራሚው ልማድ የጠዋት ዝግጅትና የማታ ግምገማ ነው። የስቶይክ ፈላስፋዎች አንድ ቀን ዝም ብሎ በአጋጣሚ እንዲመጣና እንዲያልፍ አይፈቅዱለትም። የህይወታቸውን እያንዳንዱ ምዕራፍ በንቃት ይከታተላሉ። ታላቁ የሮም ንጉስና የስቶይክ ፈላስፋ ማርከስ ኦሬሊየስ ምንም እንኳን ዓለምን የሚያስተዳድር ንጉስ ቢሆንም በየቀኑ ጠዋት ማስታወሻ ይጽፍ ነበር። ቀኑ ከመጀመሩ በፊት ራሱን እንዲህ ብሎ ያዘጋጃል። ዛሬ የሚያጋጥሙኝ ሰዎች አመስጋኝ ያልሆኑ፣ ትዕቢተኞች፣ ምቀኞችና ራስ ወዳዶች ሊሆኑ ይችላሉ። እኔ ግን የእነሱ መጥፎ ባህሪ የእኔን ሰላም እንዲነጥቀኝ አልፈቅድም። ይህ ማለት ቀኑን በመጥፎ አስተሳሰብ መጀመር ማለት አይደለም። ይልቁንም ለማንኛውም አይነት ማዕበል አእምሮን ማዘጋጀት ማለት ነው። ማታ ደግሞ ከመተኛታቸው በፊት ቀኑ ሙሉ የዋሉትን ውሎ እንደ ዳኛ ሆነው ይገመግማሉ። ዛሬ በምን ነገር ላይ ተሸነፍኩ? ምን ጥሩ ነገር ሰራው? ነገ የተሻለ ለመሆን ምን ማስተካከል አለብኝ ብለው ራሳቸውን ይመረምራሉ። ይህ የነገስታትና የፈላስፎች ልማድ ዝም ብሎ ታሪክ ሆኖ እንዲቀር አንፈልግም። በእኛ ዘመን ጠዋት ስንነሳ የመጀመሪያው ስራችን ስልካችንን አንስተን የሌሎችን ሰው ህይወት ማየት ሆኗል። ማታ ስንተኛም ቲክቶክና ፌስቡክ እያየን እንቅልፍ ይዞን ይሄዳል። ይህንን አጥፊ መንገድ ትተን የነገስታቱን ጥበብ ወደ እናንተ ህይወት ስናመጣው ልትወስዱት የሚገባው እርምጃ እጅግ ቀላል፣ ነገር ግን በአጭር ጊዜ ውስጥ ህይወትን የሚቀይር ነው። ከነገ ጠዋት ጀምሮ ከእንቅልፋችሁ ስትነሱ ለግማሽ ሰዓት ያህል ስልካችሁን ፈጽሞ አትንኩ። በምትኩ አንድ ትንሽ ማስታወሻ ደብተርና እስክሪብቶ አዘጋጁ። በጸጥታ ተቀምጣችሁ የዛሬን ቀን እንዴት ማሳለፍ እንደምትፈልጉ ጻፉ። ዛሬ በሰላም ለመዋል ምን ማድረግ አለብኝ? ዛሬ የሚያጋጥሙኝን አስቸጋሪ ሰዎችና ፈተናዎች እንዴት በፈገግታና በትዕግስት አልፋቸዋለሁ? የዛሬው ዋነኛው ግቤ ምንድን ነው ብላችሁ ራሳችሁን አዘጋጁ። ይህ የጠዋት 5 ደቂቃ ቀናችሁን በሙሉ ይቆጣጠረዋል። ከዚያም ማታ አልጋችሁ ላይ ስትወጡ እንደገና ያቺን ማስታወሻ አውጡ። ቀኑን ፊልም እንደሚያይ ሰው ወደ ኋላ መለስ ብላችሁ አስቡት። ዛሬ የቱ ጋር ተናደድኩ? ለማን መጥፎ ቃል ተናገርኩ? የትኛውን ሰዓቴን በከንቱ አባከንኩ? ብላችሁ ያለማንም ማመካኘት ራሳችሁን መዝኑ። ይህንን የጠዋት እቅድና የማታ ግምገማ ልማድ በየቀኑ ስታደርጉ ሳታስቡት በየቀኑ እያደጋችሁ ስህተታችሁን እያረማችሁና የማይሰበር ስብዕና እየገነባችሁ ትመጣላችሁ። ሶስተኛው የስኬት ምስጢር ችግርን እንደ ዕድል ማየት ነው። በእኛ ዘመን አብዛኛው ሰው ችግር ሲገጥመው ይደነግጣል፣ ይቆማል፣ ህይወቱን ያማረራል ወይም ፈጽሞ ተስፋ ይቆርጣል። እንቅፋትን የምናየው መንገዳችንን እንደዘጋብን ግድግዳ ነው። የስቶይክ አመለካከት ግን ከዚህ ፈጽሞ የተለየና አስገራሚ ነው። ችግር ማለት የስኬት እንቅፋት ሳይሆን ስኬት ራሱ የሚሰራበት ጥሬ ዕቃ ነው። ማርከስ ኦሬሊየስ እጅግ በሚታወቅ አባባሉ እንዲህ ብሏል። የድርጊት እንቅፋት ድርጊቱን ያበረታታል። በመንገዱ ላይ የቆመው ነገር መንገዱ ራሱ ይሆናል። ይህ ማለት እሳትን ነፋስ ሲያገኘው እንደሚያቀጣጥለው ሁሉ ጠንካራ ሰውንም ፈተና ሲያገኘው ይበልጥ ያጠነክረዋል። ችግር ሲገጥማችሁ ትዕግስታችሁን፣ የችግር አፈታት ጥበባችሁን፣ ክሬቲቪቲና ውስጣዊ ጥንካሬያችሁን እንድታሳድጉ በተግባር እንድትለማመዱ የተሰጣችሁ ትልቅ መድረክ አድርጋችሁ አስቡት። በዚህ የፈተና የውድቀትና የውጣ ውረድ ዓለም ውስጥ ይህንን አእምሮን የሚያድስ የጥንካሬ ምስጢር ወደ ራሳችን የህይወት ትግል መለወጥ ግድ ይለናል። ማልቀስና ማማረር ምንም ነገር እንደማይቀይር ሁላችንም በሚገባ እናውቃለን። ታዲያ ይህንን አስገራሚ የአመለካከት ለውጥ እንዴት እናድርገው? ውድ ተመልካቾቼ፣ ማስተካከል ያለብን ዋነኛው ነገር በውስጣችን የምናወራውን ቋንቋ ነው። ወደ ተግባር ስንገባ ህይወት እጅግ ከባድ የሆነ ዱላ ስታሳርፍባችሁ፣ ስራ ስታጡ፣ የጀመራችሁት የንግድ ስራ ሲከስር ወይም የምታምኑት ሰው ሲከዳችሁ የመጀመሪያው ምላሻችሁ ለምን እኔ ላይ ደረሰ? ምን አጥፍቼ ነው አምላክ የሚቀጣኝ? የሚል የሰለባነት ስሜት ነው። ከዛሬ ጀምሮ ይህንን ጥያቄ ሙሉ ለሙሉ ሰርዙትና በምትኩ በድፍረት ቆማችሁ ይህ ፈተና ምን ሊያስተምረኝ መጣ? ይህንን ከባድ ችግር ተጠቅሜ እንዴት የተሻልኩ ጠንካራና ብልህ ሰው መሆን እችላለሁ? ይህ በሩ የተዘጋብኝ የተሻለ በር ሊከፈትልኝ ስለሆነ ነው ብላችሁ አስቡ። ኪሳራን እንደ የቢዝነስ ትምህርት፣ ክህደትን ደግሞ ራስን የመቻል ትምህርት አድርጋችሁ ውሰዱት። ውድቀት ማለት የህይወት ማጠቃለያ አይደለም። ይልቁንም የተሻለና የጠራ መንገድ ለመጀመር የምትጠቀሙበት ነዳጅ ነው። ችግሩን አትሽሹት፣ ወደ ውስጥ ግቡና መንገዳችሁ አድርጉት። አራተኛውና ከምንም በላይ ለህይወት ጥራት ወሳኝ የሆነው ልማድ ሟችነትን ማሰብ ነው። ሜሜንቶ ሞሪ የሚለው የላቲን ቃል ትርጉም እንደምትሞት አስታውስ ማለት ነው።
ብዙዎቻችን ስለ ሞት ማሰብ ያስፈራናል፣ ያሳዝነናል፣ እንደ መጥፎ ዕድልም እንቆጥረዋለን። ስቶይኮች ግን ሞትን ማሰብ ሕይወትን በጥራት ለመኖር እንደሚረዳ እናም እንደ ትልቅ የንቃት ደወል አድርገው ያስተምራሉ። ሴኔካ የተባለው ፈላስፋ እንዳለው እኛ የሰው ልጆች ስንኖር ፈጽሞ እንደማንሞትና ዘላለም እንደምንኖር አድርገን እናስባለን። ያ ግን እጅግ ውድ የሆነውን ሕይወታችንን ያባክነዋል። ሟችነትን ማሰብ ማለት ዛሬውኑ እንሞታለን ብሎ በጭንቀት መሞላት ማለት አይደለም። ይልቁንም ያለን ጊዜ እጅግ ውስን መሆኑን ተረድተን እያንዳንዱን ቀን በመጨረሻ ጥራት፣ ትርጉምና ዋጋ የመኖር ጥበብ ነው። ጊዜያችን ውስን መሆኑን ስናውቅ አላስፈላጊ ለሆኑ ጭንቀቶች፣ ትርጉም ለሌላቸው ክርክሮችና ለጥላቻ ጊዜያችንን አናባክንም። ብዙዎቻችን ይህንን ሐሳብ ስንሰማ ውስጣችን በድንጋጤ ሊሞላ ይችላል። ሞትን ማሰብ ለጤናማ አእምሮ እንዴት ይጠቅማል ብለን ልንጠይቅ እንችላለን። ነገር ግን ይህንን እውነት ሸሽተንና ራሳችንን አታለን ሰላም አናገኝም። ይህንን ጥልቅ ጥበብ የሕይወታችን መሪ ለማድረግ መውሰድ ያለብን እርምጃ ትልቅ የልብ መረጋጋትንና ንቃትን ይጠይቃል። ይህንን በተግባር ለመኖር ከዛሬ ጀምሮ ጠዋት ስትነሱ ለጥቂት ሰከንዶች ብቻ ዛሬ ምናልባትም በዚች ምድር ላይ ያላችሁ የመጨረሻ ቀን ሊሆን እንደሚችል በእውነት አስቡ። ይህ አስተሳሰብ አያስፈራችሁም፣ ይልቁንም ነፃ ያወጣችኋል። ምክንያቱም ዛሬ የመጨረሻ ቀናችሁ መሆኑን ካወቃችሁ ከትዳር አጋራችሁ ጋር በትንሽ ነገር አትጣሉም። ለቤተሰቦቻችሁ ፍቅራችሁን ለመግለጽ አታመነቱም። ነገ እሰራዋለሁ እያላችሁ ያቆያችሁትን ህልማችሁን ዛሬውኑ መኖር ትጀምራላችሁ። ሟችነታችሁን ማሰብ የህይወታችሁን ቅድሚያ የሚሰጣቸውን ነገሮች ፕራዮሪቲስ በሚገባ ያጠራላችኋል። በየቀኑ የምትሰሩትን ስራ፣ የምትናገሩትን ቃልና የምታሳልፉትን ጊዜ ይህ በእውነት የህይወቴ መጨረሻ ቢሆንስ የምኮራበት ተግባር ነው እያላችሁ ራሳችሁን ጠይቁ። ሞትን በአግባቡ ማሰብ ህይወትን በተሟላ ደስታ ለመኖር የተሰጠን ትልቁ ቁልፍ ነው። አምስተኛው አስደናቂ ልማድ ውጣ ውረድን ቀድሞ ማሰብ ነው። ስለ ስኬትና ስለ ህይወት ስናወራ አብዛኛችን በዘመናዊ የስነ ልቦና ትምህርት የለመድነው ሁል ጊዜ ሁሉም ነገር መልካም እንደሚሆን ብቻ አስብ፣ መጥፎ ነገርን አታስብ የሚለውን ነው። ነገር ግን ህይወት የራሷ የሆነ ውጣ ውረድ አላት። ሁል ጊዜ በፀሐይ ብርሃን ብቻ አትሞላም። የስቶይክ ሚስጥር ውጣ ውረድን ቀድሞ ማሰብ ወይም ፕሪሜዲታቲዮ ማሎረም ይባላል። ይህ ማለት መጥፎ ነገር እንዲደርስብን መመኘት ወይም በጭንቀት መጠበቅ አይደለም። ይልቁንም ዛሬ የሚያጋጥመኝ ከባዱ ችግር ምን ሊሆን ይችላል ብሎ አእምሮን ቀድሞ ማዘጋጀት ነው። ይህ ልምምድ ሁለት ትልቅ ጥቅም አለው። አንደኛ፣ ችግሩ በእርግጥ ሲከሰት አንደናገጥም። ሁለተኛው ደግሞ አሁን ያለንን ሰላማዊ ህይወትና ጤና ይበልጥ እንድናመሰግን ያደርገናል። ይህንን ፍልስፍና በዘመናችን ካለው ሁል ጊዜ በጎ ብቻ አስብ ከሚለው የተለመደ ምክር ጋር ማስታረቅ ሊከብደን ይችላል። አንዳንዶቻችን መጥፎ ማሰብ መጥፎን ይስባል ብለን እንፈራለን። ነገር ግን እውነተኛ ሰላም ለማግኘትና በማንኛውም ሁኔታ ውስጥ ጸንቶ ለመቆም ይህንን ልማድ በተግባር እንዴት መኖር እንዳለብን በጥልቀት መመልከት አለብን። አንድ ትልቅ ስራ ልትጀምሩ፣ ፈተና ልትወስዱ ወይም ከባድ ሁኔታ ውስጥ ልታሳልፉ ስትሉ ለጥቂት ደቂቃዎች አይናችሁን ጨፍኑና ልትገምቱት የምትችሉት እጅግ መጥፎውን ውጤት አስቡ። ይህ የንግድ ስራ ሙሉ በሙሉ ቢከስርና ብሬን ባጣ ምን አደርጋለሁ? ያቀረብኩት ሐሳብ ውድቅ ቢደረግስ ብላችሁ ራሳችሁን ጠይቁ። ከዛም ያ መጥፎ ነገር ቢከሰት እንኳን ህይወት እንደማታበቃ፣ ሌላ መውጫ መንገድ እንዳላችሁ እና ከባዶ እንደገና መጀመር እንደምትችሉ ራሳችሁን አሳምኑ። አእምሯችሁ መጥፎውን ሁኔታ ቀድሞ አይቶ ከተቀበለው ፍርሃት የሚባል ነገር ከውስጣችሁ ይተናል፣ ዲስአፒር ያደርጋል። ወደ ስራው ስትገቡ በከፍተኛ የመረጋጋትና የልበ ሙሉነት ስሜት ውስጥ ትሆናላችሁ። ምክንያቱም ከባዱን ነገር ቀድማችሁ አሸንፋችሁታልና። ስድስተኛው ልማድ ለማንኛውም ሁኔታ ምስጋና መቸርና እጣ ፈንታን መውደድ አሞር ፋቲ ነው። በስቶይክ ባህል ውስጥ አሞር ፋቲ የሚባል እጅግ ታላቅና ጥልቅ የሆነ ፍልስፍና አለ። ትርጉሙም እጣ ፈንታህን ውደድ ማለት ነው። ይህ ማለት አንድ የህይወት ችግር ሲደርስብን ጥርሳችንን ነክሰን መታገስ ብቻ አይደለም። ይልቁንም በማንኛውም ሁኔታ ውስጥ ጥሩም ሆነ እጅግ መጥፎ በሚመስል ሁኔታ ውስጥ ለደረሰው ነገር በሙሉ ልብ ምስጋና መቸርና ሁኔታውን ማቀፍ ነው። ታላቁ ፈላስፋ ኒቼ ይህንን ሐሳብ ሲያብራራ አንድ ሰው ሊያደርገው የሚችለው ትልቁ ነገር አሞር ፋቲ ነው። ያለፈውን የአሁኑንና የወደፊቱን መቀየር አለመፈለግ፣ ነገር ግን የተከሰተውን ነገር ሁሉ መውደድ ነው ብሏል። የሚመጣውን ነገር ሁሉ ልክ እኛ ራሳችን እንደመረጥነው አድርገን ከተቀበልን መከራ ወደ ኃይልነት ይቀየራል። አንድን መጥፎ አጋጣሚ ለምሳሌ ህመምን፣ ስንብትን ወይም የገንዘብ ማጣትን መታገስ አንድ ነገር ነው። ነገር ግን ያንን አጋጣሚ ፈገግ ብሎ ማቀፍና መውደድ ግን ፍጹም ሌላ የጥበብና የከፍታ ደረጃ ነው። ይህንን ጥልቅ የህይወት እርካታና ሰላም በውስጣችን ለመፍጠር ከዛሬ ጀምሮ ልንተገብረው የሚገባን የዕለት ተዕለት ተግባር ይህ ነው።
በህይወታችሁ ውስጥ ያልጠበቃችሁትና ያልፈለጋችሁት ክስተት ሲፈጠር ይሄማ ሊሆን አይገባም ነበር፣ ህይወት ፍትሃዊ አይደለችም የሚለውን የተለመደ ምሬት አቁሙ። አእምሯችሁን አዙሩትና ይህ ክስተት በትክክል መሆን የነበረበትና ለእኔ እድገት እጅግ አስፈላጊ የሆነ ጉዳይ ነው ብላችሁ እመኑ። ልክ አንድ ብረትን ጠንካራ ለማድረግ እሳት ውስጥ እንደሚከቱትና በመዶሻ እንደሚመቱት ሁሉ እናንተም የተሻለ ማንነት እንዲኖራችሁ ህይወት እያዘጋጀቻችሁ መሆኑን ተቀበሉ። ከዛሬ ጀምሮ ለተሳካላችሁና ላገኛችሁት ነገር ብቻ ሳይሆን ለከሸፈው እቅዳችሁ፣ ላጣችሁት ገንዘብና ለገጠማችሁ ልብ ስብራትም ጭምር ምስጋናን አቅርቡ። ምክንያቱም እያንዳንዱ ክስተት የህይወታችሁ ውብ ስዕል የሚሳልበት አስፈላጊ ቀለም ነው። ዕጣ ፈንታችሁን ውደዱት። ያኔ ማንም ሰውና ምንም አይነት ሁኔታ ሊያሳዝናችሁ አይችልም። ሰባተኛው የስቶይክ ሚስጥር ለሰዎች መልካምነትን መኖርና የጋራ ትስስር ነው። በእኛ ዘመናዊ ማህበረሰብ ውስጥ ስኬት ማለት ለራስ ብቻ ማጠራቀም፣ ራስን ማሳደግና ከሌሎች በልጦ መገኘት ይመስለናል። ነገር ግን ስቶይኮች እኛ የሰው ልጅ በሙሉ አንድ ትልቅ ሁለንተናዊ ቤተሰብ ኮስሞፖሊስ አካል እንደሆንን ያስተምራሉ። እርስ በርሳችን የተሳሰርን ነን። የእኔ ሰላም፣ ጤናና ስኬት የተቆራኘው ለሌሎች ሰዎች ከማደርገው መልካም ተግባር ጋር ነው። ማርከስ ኦሬሊየስ እጅግ ውብ በሆነ አገላለጹ ለማህበረሰቡ ጠቃሚ ያልሆነ ነገር ለግለሰቡም ጠቃሚ ሊሆን አይችልም ብሏል። ስቶይኮች ሁል ጊዜ ፍትሃዊነትን፣ ርኅራኄንና መልካምነትን በተግባር ለመኖር ይጥራሉ። ምክንያቱም ሌሎችን ማገልገል ራስን የማገልገልና ውስጣዊ ሰላምን የማግኘት ትልቁ መንገድ እንደሆነ ጠንቅቀው ያውቃሉ። በመጨረሻም የስቶይክ ፍልስፍና የራስን አእምሮ ከማሳረፍና ከማጠንከር አልፎ ከሌሎች ጋር ወደምንኖረው ማህበራዊ ህይወት፣ ወደ ትዳራችን፣ ወደ ስራችንና ወደ ማህበረሰባችን ያሻግረናል። የብቻ ስኬት ጣዕም የለውም። ይህንን የጋራ ትስስርና መልካምነት በእኛ የዕለት ተዕለት ውሎ ውስጥ በተግባር ለመዋል ከኛ የሚጠበቀውና ልንወስደው የሚገባን እርምጃ እጅግ አርኪና ሰላም የሚሰጥ ነው። እናንተም የስኬት ትርጉማችሁን ከዛሬ ጀምሮ ቀይሩት። እውነተኛ ስኬታማ ሰው ማለት ለራሱ የሞላለት ብቻ ሳይሆን በዙሪያው ላሉ ሰዎች ብርሃን መሆን የሚችል ሰው ነው። ዛሬ ከቤታችሁ ስትወጡ በመንገድ ለምታገኙት ሰው፣ ለስራ ባልደረባችሁ ወይም ለቤተሰባችሁ ያለምንም ቅድመ ሁኔታና ምላሽን ሳትጠብቁ አንዲት መልካም ነገርን አድርጉ። ፈገግታ ስጡ። መንገድ ለጠፋበት ሰው አቅጣጫ ጠቁሙ። በችግር ውስጥ ላለ ሰው ማጽናኛ ቃላት ተናገሩ። ስራችሁን ስትሰሩ ደግሞ ሰዎችን ለመጥቀምና ፍትሃዊ ለመሆን በማሰብ ስሩ። የሰው ልጅ የተፈጠረው ለጋራ ትብብር ነው። ሌሎችን በረዳችሁና ለሌሎች መልካም በሆናችሁ ቁጥር በውስጣችሁ የሚፈጠረው ወደር የሌለው ደስታና የአእምሮ ሰላምን ታዩታላችሁ። ስቶይክ መሆን ማለት ለብቻ ተገልሎ መኖር ሳይሆን በማህበረሰቡ ውስጥ እጅግ ጠቃሚ፣ ፍትሃዊና አፍቃሪ ሆኖ መገኘት ነው። ወዳጆቼ ዛሬ በሰፊውና በጥልቀት ያወራናቸው 7 የስቶይክ የህይወት ሚስጥሮች ዝም ብለው የሚሰሙና የሚረሱ የፍልስፍና ተረቶች አይደሉም። እነዚህ የሰው ልጅ ከተራ ከጭንቀት የተሞላ ኑሮ ወደ ታላቅ የአእምሮ ነፃነት፣ ሰላምና እውነተኛ የስኬት ማማ ላይ የሚያወጡ ዘመን የማይሽራቸው የህይወት ህጎች ናቸው። የውጭው ዓለም፣ ኢኮኖሚውና የሰዎች ባህሪ ሁል ጊዜ ይለዋወጣል፣ ሊታመን አይችልም። ነገር ግን በእነዚህ 7 ልማዶች አእምሯችሁን ከገነባችሁ የቱንም ያህል ማዕበል ቢመጣ እንደ ጽኑ አለት ጸንታችሁ ትቆማላችሁ። እውነተኛ ስኬት ያለው ኪሳችሁ ውስጥ ሳይሆን አእምሯችሁ ውስጥ ነው። እስቲ ዛሬ እውነቱን ለመጋፈጥና ህይወታችሁን በተግባር ለመቀየር የወሰናችሁ ጀግኖች ኮሜንት ላይ እንነጋገር። ዛሬ በጥልቀት ካየናቸው 7 የስቶይክ ልማዶች ውስጥ እናንተን ይበልጥ ልባችሁን የነካውና ከዛሬ ጀምሮ አሁኑኑ በህይወታችሁ ላይ ተግባራዊ ለማድረግ የወሰናችሁት የትኛውን ልማድ ነው? በምትቆጣጠሩት ነገር ላይ ማተኮር ነው? ችግርን እንደ ዕድል ማየት ነው? ወይስ ሟችነትን ማሰብ? የትኛውን ነው? አሁኑኑ ወደ ታች ውረዱና እኔ ከዛሬ ጀምሮ ይህንን ልማድ ጀምራለሁ ብላችሁ ኮሜንት ላይ ጻፉልኝ። ይህንን በማድረግ ለራሳችሁ ቃል ግቡ። ጤናችሁንና ሰላማችሁን ለመቀየር በአደባባይ አቋም ያዙ። እኔም የሁላችሁንም ኮሜንት እያነበብኩ ኮሜንት ላይ አብረን እንወያያለን። ይህ ትልቅ መልእክት ያለው ቪዲዮ በውስጣችሁ አዲስ የጤናና የስኬት ብርሃን ከፈጠረ፣ የተዘጋ አስተሳሰብን ከከፈተላችሁ ቪዲዮን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ አንድ ላይክ ይህ ቪዲዮ በጭንቀት ለተሞላው፣ ለተስፋ መቁረጥ ለተጋለጠውና መፍትሄ ለሚፈልገው ብዙ ወንድሞቻችን እንዲደርስ ትልቅ አቅም አለው። በስራ ውጥረት ለሚሰቃይ፣ በህይወት ፈተና ለተሸነፈ፣ አሊያም አእምሮ ማሳረፍ ለሚፈልግ ጓደኛችሁና
ለምትወዱት ቤተሰባችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሯቸው። ምናልባት ዛሬ የላካችሁለት ይህ ቪዲዮ የህይወት አቅጣጫውን ይቀይርለት ይሆናል። እንዲሁም እንደዚህ አይነት አእምሮን የሚያድሱ የሚያነቃቁና ወደ እውነተኛ ስኬትና ጤና የሚመሩ ረጃጅምና ጥልቅ ቪዲዮዎችን በየጊዜው ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ የሚለውን ቁልፍ ተጫኑ። እንዲሁም የደውል ምልክቷን መጫናችሁን አትርሱ። ሁል ጊዜ እኔ ቪዲዮ ስለቅ እናንተ ጋር እንዲደርስ ያደርግላችኋል። አእምሯችሁ ትልቁ ሀብታችሁ ነው። አመለካከታችሁን አስተካክሉ። በማንኛውም የህይወት ማዕበል ውስጥ ጸንታችሁ ቁሙ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ ጃፓኖችን ከ100 ዓመት በላይ እንዲኖሩ የረዳቸውን 10 አስደናቂ ጥበቦች ማወቅ ከፈለጋችሁ ይህንን ቪዲዮ ተመልከቱ። ይህንን ቪዲዮ ተመልክታችሁ እንደ ጃፓኖች በጤና ለረጅም ዕድሜ መኖር ትችላላችሁ ማለት ነው። እዚህ ቪዲዮ ላይ እንገናኝ። በሚቀጥለው አበረታችና ህይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ እደጉ። ሰላማችሁን ጠብቁ። ቸር ሰንብቱልኝ።